መኖር ያቃታቸው መብላት ያቃታቸው ያ የእናንተ ኑሮ እንደገነት የሚያዩ በጣም ብዙ ሰዎች አሉ። እንደገነት ከናንተ በታች ያሉት ማለት ነው። እናንተ ግን ከናንተ በታች ያለው የሆነ ነገር አርጎ ሲያገኝ ብትጠሉት እንኳን ነገርኳችሁ እኮ ማናችንም ከማናችንም ጋራ ችግር ሊኖርብን ይችላል። ህይወታችሁ ሲለወጥ ግን እንዴት ደስ ይላል። ምክንያቱም ይሄን ቦታ ለቃችሁ ትሄዳላችሁ ህይወታችሁ ከተቀየረ። እናንተ ግን አትሄዱም። እንደናንተ ያለው ደንቆሮ ይሄን ቦታ ጥሎ አይሄድም። ምክንያቱም አማራጭ የለውም፣ እዚህ ጋር የለውም። አይታችኋቸው ለኔ ኤልሻዳይ ብሩን አገኙት፣ ጨማመሩበት የራሳቸውን። ዛሬ አስተማማኝ የሆነ ስራ የመስራት ብሩ እንኳን ባያተርፉ ኤክስፒሪየንሱ አላቸው፣ የስራ ፍላጎት ስላላቸው። what about you? እዚህ ወጥተይና ዝም ብለሽ ለምነሽ እዛ ቂጥሽ እንደመድፈንና ማዳበሪያሽን የልጅ ማዳበሪያሽን እንደመግዛት ትመጪና አልተውም፣ ከዚህ በኋላ አልተውም። ባለጌዎች ናቸው። ወንድ አለ፣ ሁለት ሴቶች አሉ እዚህ ላይ ሁሌ ከጌም በኋላ እኝኝ የሚሉ ሁሌ ኢዲየት ባለጌ ብልግናቸው ሊነገራቸው ይገባል። ሰው ሰርቶ አይበላም እንዴ? ሰው አይለወጥም እንዴ? ጸብጸብ ሊኖር ይችላል፣ ልትጋጩ ትችላላችሁ ስለተዋዋላችሁ። ግን አንድ ሰው ላይ ሁሉ ጊዜ አንድ ሰው ላይ እናንተ ምናልባት ልማዳችሁ ይሆናል። ገባችሁ? ማንንም ግን አታሳፍሩም። ውርደታሞች ናችሁ። አንገታችሁ እንዳደፉ ለእንደነዚህ ያለ በተለይ ልንገራችሁ፣ አሜሪካን ሀገር ቁጭ ብሎ የሚቀና ሰው እግዚአብሔር ምስክሬን ነው የምላችሁ የመጨረሻው የዓለም ጥግ ነው አሜሪካን ማለት። የመጨረሻው አይደለም ሰው እንጨት። አሜሪካን ሀገር እንስሳ ሆነ መኖርን የምትመኝበት ሀገር ነው። እዛ ሀገር ሆናችሁ ካላለፈላችሁ፣ እዛ ሀገር ሆናችሁ ራሳችሁን ካለወጣችሁ ዩ ጋዴም ሽት ጸበል ሂጂ። እኔ የምናገረው ስለ ራሴ ብቻ አይደለም። እዚህ ላይ አፋችሁ ለምትከፍቱት ሁላ ነው። አፍሽን ለምትከፍቱ የተናገረሽ ሰው የለም። ሰውን ብቸኝነቱን አይታችሁ ወይ የሆነ ነገር ስለተናገረ ስላጠፋ የዛሬ ዓመት ሊናገሯችሁ የዛሬ ዓመት ከዛ ያችን ትይዙና ጠብቃችሁ ሲወርቁ እኮ ደስ ነው የሚላችሁ። ልክ ያ ሰው ደስ ሲለው ትመጡና ደስ እንዳይለው የምትችሉትን እኮ እያደረጋችሁ ነው። ያንን ሰው ለመጣል የምትችሉትን ነገር ሳይነካችሁ ማለት ነው። ሳይነካችሁ ለምንድነው ሞዴሬተር? ለምንድነው ይቀመጡ? በጎቹ ይቀመጡ። በጎቹ ናቸው። ጤነኛ ሰው እንደዚህ ሲቀጠቀጥ እኮ እዚህ ጋር አይቀመጥም። በጎቹ ይቀመጡ። የደደቦቹ እነዚህ ገጠሪዎቹ ይቀመጡ። እዚህ ጋር ግራ የገባቸው ይቀመጡ። የሰለጠነ ሰው እንደዚህ አይነት ቦታ ላይ አይቀመጥም። እንዲህ ስትቀጠቀጥ አትቀመጥ። ደደብ ይቀመጥ፣ ደንቆሮ ይቀመጥ። ይሄ ክትባት ያመለጠው በሙሉ ክፍለ ሀገሩ የነበረ በሙሉ ይቀመጥ። የኢንፎርሜሽን ስተቶች ካለ ኢንፎርሜሽን የተወለዱ የስተት ልጆች ተቀመጡ እዚህ ጋር። ደንቆሮ እዛ የትም ከእንትን ጋር ያደግ ከአህያ ፋጉሎ ምናምን ጋር ዘተ እንደ ሰው እንኳን ያልታቀፋችሁ አናውቅም። እንደ ሀገራችን ልጅ እንዴት እንደሚያድግ እግር ጥሏችሁ እዚህ የሆነ ቦታ ላይ ስትገቡ I know you guys አረን እያንጠረጠብክ ነው አውቶቡስ ተራ የምትመጣው። I know you guys አራችሁን እንኳን ከቂጣችሁ ላይ ሳይደርቅ ነው ቦሌ ገብታችሁ ተሳፍራችሁ አሜሪካን የምትሄዱት። I know you guys bullshit። እንደ አራችሁ እንደ ቂጣችሁ ነው ጭንቅላታችሁ። እንደ ቂጣችሁ ይላችሁ የላይ አካላችሁ ማጽዳት ሳትችሉ ያደጋችሁ በየመንገድ ላይ የምትዘፈዝፉ ድፍድፎች አሜሪካን ገብተ ጭንቅላትን ልታጸዳ አትችልም። ምቀኝነት ምክንያቱም በልጅነት የበታችነት ስላለበት የበታችሁ ናችሁ ስላደጋችሁ በልታችሁ ስላልጠገባችሁ የገበሬ ልጅ ነኝ። ውሸታ የሀገራችን ገበሬ ለሁላችንም የሚያደርስ እህል ቢኖር ኖሮ እራብ ሀገራችን ባልገባ። የገበሬ ልጅ ስለሆንክ ከወተትና ከምን ያለፈ ኑሮ የለም። አይ ኖ ዩ ጋይስ በሂስትሪው ማቃሃለሁ፣ በፖለቲካው ማቃሃለሁ። ቀናተኞች ናችሁ። እኛ የምንበላውን ከተማ ውስጥ ያለው ልጅ እንኳን የሚበላውን ስታየው እንኳን የምትስገበገብ ስግብግብ ነው። አማርጠ እንኳን ከምን ያ የፈረደበትን ቂጣን በእግርና በምን የተቦካውን ሳይለቀም የተፈጨ ገብስ እየበላህና ስንዴ እየበላህ ያደግ። እኔ እናቴ ተለቅሞ ታጥቦ የጸዳ ስንዴ በልቼ ነው ያደግኩት። we are different። ይሄንን ነው የምነግርህ። ያ ትምህርት የማያውቅ ደንቆሮ በሙሉ
ዝም ብለህ ትምህርት ይከፈትላል፣ የቆርቆሮ ቤት ትገባለህ፣ ትወጣለህ። እንደዛ ነው ያደግከው። እኔ ደብተሬና አስተማሪ እየተጠየቀ ነው ያደግኩት። ቤተክርስቲያን እየሄድኩኝ ሰውኝ ተብዬ ነው ያደግኩት። አንድ አይደለንም ስንላችሁ አንድ አይደለንም፣ ግን እቺ ምድር የኔ ብቻ አይደለችም፣ የሌላውም አይደለችም። እኩል እንኖር ስላችሁ ግን እኛ ብቻ ልብስ እንጂ የቀየራችሁት ጭንቅላት አልቀየራችሁ። ልብስ ቀየራችኋል፣ ጭንቅላት ግን አልቀየራችሁ። ብትቀይሩ ኖሮ የበታቻችሁ ሰው ላይ ትንንሽ ልጆች ላይ ከእናንተ በእድሜም በኢኮኖሚ የሚያንሱ ልጆች ላይ አትቀኑ ነበረ። ለምን እናንተ ዲቦራን የምትናገረው እግዚአብሔር ምስክሬ ነው። $5,000 ቤትሽ ውስጥ $500 የሌለሽ ነሽ። we know it ለ$50,000 እንዴት ማን ነው 50,000 ለ$50,000 እንዴት ከተንገበገብሽ ያ እግዚአብሔር ምስክሬ ነው የምላችሁ ቀናተኞች ናችሁ። ሁልሽም ቤትሽ ውስጥ $500 የሌለሽ ሁልሽም እኔ ሁሌ ረግጥሻለሁ። ሁል ጊዜ ነው የምረግጥሽ። ስቶፕ ብዬሻለሁ። ስቶፕ እኔ ጋር ትድረሽ ይሻላል። አልሰማም ብለሻል። ስለዚህ ትረገጫለሽ። ሰው አይተውም እንዴ? ሁል ጊዜ አይተውም እንዴ? ሁሌ እኛ ነን። ሁሌ ከጌም በኋላ ጌም ሳንጫወትም መከራ። እናንተ ተጫውታችሁ እንደለፈለፋችሁ፣ ሰው ተጫውቶ እንደለፈለፋችሁ የት እንሂድ? ሰላም እኮ ጠፋ። ሪኮርደራችሁን እየተቀበላችሁ ጉዳችሁን ታውጣላችሁ። እሷ ሳትሻለን አትቀርም። ሪኮርደን ታውጣለዛ ከረፈፎች ሰው አይመከርም እንዴ? ሰው አይተውም እንዴ? ከብት ለጤናችሁ የምታወጡት ገንዘብ ነው። ሂዱበት። ጉዳችሁን የሁልሽንም ጉድ እኮ እናውቃለን። የሁልሽንም ዝም ስንል እማናቅ ይመስላችኋል? እናውቃለን። ግን ምን አገባል? የእናንተ ህይወት ነው እንዴ? በየፍርድ ቤቱ በየምኑ ፖሊስ እንትን እያለሽ የምትኖር አይደለሽም እንዴ? አዳሚ እኔ አንዳንድ ጊዜ ፍራ እግዚአብሔር ስላለን እንጂ ቁጭ ብለን እግዚአብሔር ሲያዝባችሁ ሄለንን አዘዘባችሁ። በነገራችን ላይ ገና ትመጣላችኋለች አሜሪካን ሀገር። ገና ነጭ ቅማል ትመጣልሻለች። ጉድሽን እያያዘች ነው የምትመጣ። ገባችሁ? ዛሬ የሚለፈልፈው በሙሉ እኛም ማናቅ ይመስላችኋል? ላስትየር ነጃችን ላይ ገባው። እሷ የምታወራቸው ነገሮች በሙሉ እኛ እጅ ላይ ያለ እስከነ ቪዲዮ ብትሉ እስከነ ምን ሁሉ እናውቃለን። ግን ሰዋዊነት ይበልጣል። ሰው መሆን ገባችሁ? ሰው መሆን ይበልጣል። ኃጢአት ነው እንደዚህ አይነት ነገር። ፍራ እግዚአብሔር ስላለብን ነው። ግን ያንን አልፋችሁ ፋር ሆናችሁ ስትመጡ ግን ስዶች ናችሁ፣ ባለጌዎች ናችሁ። እንደዚህ አይነት ነገር መቃወም ነው ያለባችሁ ስንል ጭራሽ እናንተ ራሳችሁ አንደኛ ምቀኛ ሆናችሁ ቁጭ። አንደኛ ምቀኛ ይናውር እኮ ነው። ታይኮ ሊባል ይገባል። ተው ሊባል ይገባል። መገዳደልም እኮ ይመጣል። ይሄ መገዳደል ራሳችሁ በራሳችሁን ታጠፋላችሁ። በዚህ